እቺ ዘንቢል እንዴት እንዳናደደችኝ ቀጥቅጫት ቢያት ንጫት ነው ያለኝ። ለምን ብትሉ ቪዲዮ እስከ መጨረሻው ስትሰሙት ይገባችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮ እስከ መጨረሻው ተከታተሉ፣ ላይክ ማርጉ፣ ዘና በሉ እንግዲህ እና አላችሁ ማለት ነው። እቺን ዘንቢል ለምን ቀጠቀጥኳት? ምንድነው ይሄን ያህል የዱላ ማአት እንትን ያላት ብትሉ ማለት ነው። በመሃል በር ሲንኳኳ ትቼ ቤት ኩንዲ ነው እንግዲህ እኛ ሸቃላ የለን ተነስቶ የሚከፍት በመዳም ቤት የሸቃላ ሹፊ ባቢ ድግባብ ሹፊ ባቢ እየተባለ ለኛ የለንም፣ ራሳችን ነው የምንሹፈው። ምንም ማድረግ አንችልም። እና ዘንቤሏ ተቀጥቅጣ በመጨረሻ እንደዚህ ያው ተጫነባት። እቺ ዘንቢል እማጨርሰው ብር አጠይቁኝ አልኳችሁ። የምሬን ነው መላችሁ። የምትጨርሰው ብር የጉድ ነው። ገበያ ብትሄዱ እሷ ናት የምጨርሰው። የሰው ቤት ስትሄዱ እሷ ናት የምጨርሰው። እንዴ እቺ ዘንቢል ከመጣችበት ትጥፋ እያልኩ ነው እኔ ማለት ነው። ምን ትላላችሁ? እና እውነት ለመናገር እኔ አራስ እንደዚህ ካፍንጫይ ነው ያለው። ካፍንጫይ ምን ልበላችሁ? አላሁ አክበር ማሻአላ ተባረከላ። እንኳን በሰላም ተገላገሉ። ሁላቸውም በየእድላቸው እንግዲህ ይደረስላቸዋል። ምንም ማለት አይደለም። እና ምን ልላችሁ ፈልጌ ነው፣ በአሁኑ ሰዓት ማህበራዊ ኑሮ ማለት ነው ኢና ሊላ እንደው እንዴት ስልችት እንዳለኝ ወላሂ ምሬ ነው ብላችሁ። ነገም እዚህ ቦታ አፍልተን እንሂድ ይባላል። እሺ ይባላል። መጎተት ነው። የለኝም ብትሉ አንቺ ዲያስፖራ አንቺ ከኛ ትሻያለሽ። እንደው ሌላውም ሰው እናንተን ይከጅላል። እንኳን የለኝም ብላችሁ የሚያምናችሁ ይቅርና ማለት ነው። አንቺ ዲያስፖራ እኮ ነሽ፣ እንዴት 100-200 ታጫለሽ ትባላላችሁ። ስለዚህ እሺ ማለት ነው ያለባችሁ። እና አራስ ተውኝ አልኳችሁ። በቃ የሆነ ነገር አለባት የከለ አፍልተን የሆነ ነገር ተፈጠረ አፍልተን ነው ከጎረቤት ምናምን ተሰብስባችሁ ቢያንስ አልሄድኩም ካላችሁ እንግዲህ ከቡናው ከምኑ እስከ ምናምን ትጨርሳላችሁ። ስለዚህ ይሄ ምናምን ከየት ይመጣል? እኔ ሳስበው አንዳንዴ የምር ግራ ግብት ይለኛል ሳስበው ነው። አልሐምዱሊላህ ግን የትም መጥቼ ቀርቼ አላቅም። ሳስበው ሳሰላስለው ይሄ ሁኔታ አይ እያልኩ ነው። እና ወደ ኋላ ሳስበው ሳሰላስለው ግራ ግብት መላጥፍትም ያደርግ ነው። እና ለማንኛውም ማለት ነው ያው ሁሉም በድሉ ነው የሚጠቀመው። እንደ አቅም ነው የሚኬደውም፣ እንደ አቅማችሁ ነው። ምንም ችግር የለውም። ግን በጣም ይከብዳል፣ ወላሂ ይከብዳል፣ ከምላችሁ በላይ ይከብዳል። በአሁኑ ሰዓት የትም ሄዱ ትንሽ ሾጎጥ ሳታረጉ አትመጡ። የሆነ ሴትዮ ለቅሶ አንስታ ብትመጣ ይፈላል፣ ቁርስ አለ፣ እንደገና ደግሞ በእጅም ይሰጣል። በቃ ፋሽን አድርጎታል። እኛ አካባቢ ጭራሽ የሆነ ነገር መጥቶበታል። ማሻአላ ነው። እና በጣም ይከብዳል። በነገራችን ላይ ይሄ እቺ ዘንቢል ካልሄዳችሁለት ማለት ነው የሆነ ነገር ቢደርስባችሁ በራችሁ ላይ ድርሽ የሚል አለ ብዬ አላስብም። ምክንያቱም ያም ሰው እንዴት ተቸግሮ እናንተ ጋር እንደሚመጣ አስቡት። እኔም ተቸግሬ እንደሄድኩ አላህ ያምጣውን ነገር ቢፈጠርብኝ እንደዛው ነው ተቸግሮም ይመጡት። እና የሆነ እንትን ሲደርስባችሁ እንዳትቦዝኑ፣ ሚያጽናናችሁ እቺ ዘንቢልነት ማለት ነው እየመጡ አንድ ቀን ልንገራችሁ። እኛ ግቢ ማለት ነው አንድ ሰው የለም። እኔ አራስ ነበርኩ በዛን ሰዓት። ስንት ቀን ይሁን እንጃ ብቻ በግቢ እንደዚህ ወጣ ገባ አልነበረ፣ ግን ወደ ውጭ አልወጣውም። ከዛ ሰው አንድ ሰው የለም፣ ጭር ብሏል። ፈራው። እናቴም የለችም። ልጆቹም ትምህርት ቤት ጭርስርስ ብለው ሄደዋል። ትምህርት የመጀመሪያ የተከፈተ ሰሞን ማለት ነው። ትንንሽም ልጆች ይሄዳሉ የመጀመሪያ ሰሞን፣ በቃ ያልተመዘገበውም ልጆች ይሄዳሉ። ከዛ ፈራው። እኔ ግቢ ላይ የሆነ ፀሐይ ነው፣ የሆነ ምሳ ሰዓት ነው ምናምን፣ ባሌም የለም ማንም የለም። ከዛ ፈራው። እኔ ብቻ በሩን ቁልፍ አልጌ ማለት ነው ወጣው ወደ ላይ።
ሰው ጠርቼ ለማምጣት እናቴ ቤት እንደሆነ እንጃ የለችም። ከዛ ቢሄድም ማንንም አላገኙም። ከዛ ሰው እንዴ አንቺ ምን ሆነሻል በዚህ ፀሐይ አሉኝ። አይ የሆነ ነገር ፈልጌ ነው ሰሆነ ቦታ ድርሽ ልመጣ ነው እያልኳቸው እና ሰው እንደዚህ ስትቀመጡ የሆነ ነገር ሲመጣባችሁ ምናምን ያዝናናችኋል። ልክ በቃ እንደዛ ሲሉኝ ማለት ነው ሮጬ መጥቼ በሩን ቁልፍ አድርጌ በላይ ላይ ልተኛ ስል 6 ነው 7 ሰው ሆሮር ብሎ መጣ ማለት ነው። በዛን ሰዓት ደስታዬን አልቻልኩትም። አትጠይቁኝ ደስታዬን ለምን ጨንቆኝ እና በቃ ያው በዛ በፈራውበት ሰዓት ሰው መጣ። በቃ እቺ ዘንቢል ታዝናናለችም ታበሳጫለችም ለማለት ነው። እና በቃ እንትን ነው እንደዚህ ነው በቃ ማህበራዊ ኑሮ እንደዚህ ነው። ከሰው ጋር ተመሳስሎ መኖር ከሰው ጋር ተቻችሎ መኖር ይባላል። እና የዛን ቀን እኔ እንጃ መቼም መረሳውን የዛን ቀን የመጡ ሰዎች ማለት ነው። ለመጀመሪያ ጊዜ ሰው ሳጣ የዛን ቀን ለሰዓቱም ጨነቀኝ። እንዲህ ሰው እንትን ብዬ ከቤት ወጥቼ አላቅም። እኔ ብቻዬን ስሆን አሁንም እፈራለሁ። እንኳን ተቀምጬ ሳልቀመጥም እንደዚህ ሰው ከሌለ ምናምን እፈራለሁ። ልጆቹን ጠርቼ ወጥቼ ግቢ ላይ እንዲጫወቱ ማደርገው ለምን እንደሆነ አላቅም፣ ያስፈራኛል። እናላችሁ ብቻ እንዲህ ነው የኢትዮጵያ ኑሮ። እንዲህ ነው በቃ እንዲህ ነው ባይ ባይ ይላል። እንግዲህ ለበጎ ነው። እዚህ ጋር በጋችን ታሙ ምን አሳመመው አትሉኝም? አዲስ ነበር የተገዛው። የገጠር በግ ነው። ጥራጥሬ አልለመደም። እኛ በቆሎ ፉሩሽካው ምኑን ሰጥነው ማለት ነው። ተቅማጥ ቦጦጦጦ ጠረገው በቃ ተቅማጥ በተቅማጥ ሆነ። ከዛ ምግብ መልበላ አለ። ሄዶ ዝብ አለ። ከዛ መርፌ ያስወጋ ነው። ምንም ሊሻለው አልቻለም። ከዛ አላችሁ ባልየው ይሄ በግ እንዲህ ያየሁት ሊሞት ነው ብሎ ማለት ነው። እያችሁ እያጎረሰው ነው። ወላሂ ልክ እንደ ሰው ማለት ነው። እየቀነጠሰ መኖውን ጫፉን ማለት ነው። ከዛ እየቀነጠሰ ያጎርሰዋል። ሲያወጣው አያችሁ ገፍቶ ያስገባል። ሲያወጣ ገፍቶ ያስገባል። እና በጣም ነው የሳኩት የዛን ቀን። ግን ዳነ። ደስ የሚለው ነገር በጉን ተሻለው። እንደዚህ እያረገ በእጁ እያጎረሰው ስኳር ተበጥብጦ እየተሰጠው ምን እያለው ተሻለው። አልሐምዱሊላህ። እና ለካ ዱንያ እንደዚህ ተደክሞላት ነው የምትገኘው። እና ስለ ዳነ ደግሞ ደስ ብሎኛል። በጣም ነው ደስ ያለኝ። ባሌም ለፍቶ ባዶ አልገባም። ይሄ ደግሞ ቅናተኛ ቀንቶ አምጣ አለው አጎርሰው ማለት ነው። እዚህ የታመመው እጁ እያበላው ነው። ኧረ ተው በግ ሊሞት ነው ተው እያልኩት በግድ በጉ ወደ ውጭ ሲያወጣ እሱ ገፍቶ ሲያገባ ምኑን ሲያወጣ ገፍቶ ሲያገባ ያው አልሐምዱሊላህ ተሽሎታል አሁን። እና ምን ልላችሁ ፈልጌ ነው ዱንያ እንደዚህ ነው ተለፍቶ የሚገኘው እንደዚህ ነው ባይ በቃ